ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ እጅግ በጣም ደህና ነኝ። እግዚአብሔር ይመስገን። ሰማይና ምድርን የፈጠረ ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ ደግሞ አንድ መፍትሄ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት መፍትሄ በጣም ለብዙ ሰዎች የሚያስፈልግ እንዲሁም ደግሞ በዚህን ሰዓት ለብዙ ቦታዎች የሚያስፈልግ ጥንት አባቶች ሲጠቀሙበት የነበረ መፍትሄ ነውና ውድ የቻናሌ ቤተሰቦች የዛሬውን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። ለብዙ ወገኖቻችን እንዲደርስ እንዲሁም ደግሞ ለተለያዩ የንግድ ቦታዎች የመኖሪያ ቤት ሆነ የማንኛውም ነገር እንዲደርስ ላላቸው ሰዎች እንዲደርስ እንዲጠቀሙበት ይሁን እላለሁኝ። አዲስ የሆናችሁ ሰዎች ደግሞ የተለያዩ መንፈሳዊ መፍትሄዎች የተለያዩ ትምህርቶችን የምታገኙበት ቻናል ነውና ቤተሰብ የሆኑ እላለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት መፍትሄ የሌባ መፍትሄ ነው ማለት ነው። የትኛውም ሌባ እቃችን ውጭ እንኳን ቢያድር እንዳይነካ ወይንም ደግሞ ወደ ቤታችን ገብቶ ምንም እንዳያነሳ አይኑን የሚያጨልም ልቡን የሚደፍን ነውና ለሁላችሁም ይጠቅማል ብዬ አስባለሁኝ። በተለይ ሌባ ለሚያስቸግራችሁ ይህንን መፍትሄ በንጽህና ሆናችሁ ደግማችሁ ተጠቀሙት እላለሁኝ። እንግዲህ ውድ ቻናሌ ቤተሰቦች ይህንን ስክሪኑ ላይ የማስቀምጥላችሁን አስማታዊ ቃል ትደግሙትና 49 ጊዜ ደግማችሁ ነው በአጥር ስር የምትረጩት ማለት ነው። እሱም ምንድነው? ጎመን ዘር ነው። በጎመን ዘርና በኑግ እንዲሁም ደግሞ በጥቁር ጤፍ ጥሬ 49 ጊዜ እኚህ ነገሮች ላይ አዋህዳችሁ ትደግሙትና በአጥሪያችሁ ዙሪያ መርጨት ነው ማለት ነው። ከዛም በኋላ ማንኛውም ሌባ ወይንም ደግሞ ሰራቂ ወደ ግቢያችሁ ወስዶ አስቦ እቃ እንዳያነሳ ምንም እንዳይወስድ ልቡን ይደፍነዋል። እንዲሁም ደግሞ አይኑን ያጨልመዋል ማለት ነው። ውድ